4 ሄክታር መሬት ነው የወሰድኩት። አቅሜ እሱን ብቻ ነበር የሚችለው። 1400 የመድኃኒት እጽዋቶች፣ 600 የሳር ዝርያዎች በአመት 2 ጊዜ እየመጡ ያዩት ነበር። እንግዲህ ይሄ ነው ማለት ይከብዳል። ከአቅም በላይ ነው። ሴት መሆንም ችግር ነው። ያችን ጸበል ስታጠጣው ሌላ ጸበል ብታበጣለት አይሆንም። ግን ያንን ወዲያው ቀርታ አንጠታ ካጠጣው ድብን ይልና አሁን እንግዲህ መፍረድ አይቻልም። በዚህ ጊዜ ሴት ባለስልጣኖች መብዛታቸው ጥሩ ሆኖ ሳለ ምን እየሰሩ ነው? ጠቅላይ ሚኒስትር ኃይለማርያም ደሳለኝ እውቅና ሰጥተው ድርጅቱ በጥንቃቄ እንዲያዝ ለ10 አመት እዛ ቆይቻለሁኝ። በችግር ምክንያት ተሸጧል። እኔ የዘራሁት ነገር የትኛውም ቦታ ላይ ይበቅላል። እንቁነሽ ሳይንስ ማህበረሰብ አንዳንድ ጊዜ እንደዚህ ብልጭ ብሎ የሚጠፉ ሴቶች ቬነሲያኖች አሉ። ተቀባይነት አጥተው ያልጠፋም። እኔ ዘረደሸት ስለሆንኩኝ ብዙ አባት አለኝ። ያን ሰዓት እኛ ጽሁፍ የተጻፈባት ድንጋይ እዛች ቦታ ላይ ወስደን እናስቀምጥና ሰባ ዩኒቨርሲቲ ውስጥ ነው የሚያስተምሩት መምህራኖች ናቸው። እሱ አሁን ለምርምር መቅረብ አለበት። ማዕድን ነው። ይሄም እንደ ሰው እግር ያላት ጂንሲንግ ተቃል ያቺ ስር እጸ ተሐድሶ ብለው ሊቃውንቶቹ ብርሃን ያየሁት እሱ ነው ልለው። በቃ ማታ ታበራለች። ድንጋይ የሚያቀልጠውን ማዕድን እኔ ከአንድ አባት ቦታውንም አይቻለሁ። ለሰለሞን መድኃኒት የተሰጠው መፋቂያው ይጠቅማል። ለፕሮስቴት ካንሰር ነው የምንጠቀምበት። እንደው ለወደፊቱም እንደዚህ አይነት ነገር ካጋጠመ ማንም ሰው ቢጠቀም ደስ ይለኛል። ይሞታል የተባለ ሰው ሰተን ድኖ እናያለን። ትንሽ ውሃ አድርጌ ስነካው ጥርሱ ወላ። ጋንግሪን ሲኖር የምንጠቀመው መድኃኒት አለ። አንድ ቦታ ላይ እንዲቆሙ ቆስሎ አሁንም አብሬ መሰራቸው አሉ ፕሮፌሰሮች፣ ሳይንቲስቶች በዘር ከግዕዝ የበለጠው ነገር ደግሞ ጠልሰመዋል። ልጅነቴን የበላ ቤት ስቲቸው እስከ መውጣትና ሀዘን ውስጥ እስከ መግባት ያደረሰኝ ውጭ ሀገር አይደለም ሀብት ያለው በደማከስ የምታክመውንም ማየት አለበት። ቋንቋንም በፈለከው ቋንቋ ተተረጉመዋል። ኮድ ነው። በውል ተፈራርመን የያዝነው መድኃኒት ፕሮፌሰሩን ዘንድሮ ነው የሞተው። ስላሴ ቀበር። አሁንም አላረፈደም። ከመለመን ያለውን ፈልጎ አጣፍጦ መብላት። መድኃኒት እጽዋት የኔ ብቻ አልነበረም። የሊቃውንት ጉባኤውም ነው የመረጠው ቦታውን። በዚህ በሪፍት ቫሊ ውስጥ ቢሾፍቱ ላይ ነበር ተመርጦ ነው ቦታው እና 4 ሄክታር መሬት ነው የወሰድኩት። አቅሜ እሱን ብቻ ነበር የሚችለው። 1400 የመድኃኒት እጽዋቶች፣ 600 የሳር ዝርያዎች፣ ሌላም ገቢሮች አሉት። ሌሎችም ዝም ብሎ ዛፎች እንደ ወይራ፣ እንደ ዝግባ፣ እንደነዚህ አይነት አብረን ዘርተናል ከሊቃውንቱ ጋራ። በጸሎት ነው በጾም በጸሎት በጾሞና ነው 21 ቀን እዛው እያደሩ ጸሎት ተይዞ ነው የተተከለው። በአመት 2 ጊዜ እየመጡ ያዩት ነበር። የሚያገለግሉኝም ተማሪዎች ይልኩልኝ ነበር እዛው መድኃኒቱን የሚማሩ። ለ10 አመት እዛ ቆይቻለሁኝ ቢሾፍቱ። እንግዲህ ይሄ ነው ማለት ይከብዳል። ከአቅም በላይ ነው። ሴት መሆንም ችግር ነው። ሰሚም አለማግኘት እና በችግር ምክንያት ተሸጧል። ዛም ሊጠቀሙበት አልቻሉም። ሲያዩት አሳዘናቸውና ዘግተው አስቀመጡት። አለቆቹ ዛም ያሉት በጣም አስጨንቋቸው ነበር። በማህልም ጠቅላይ ሚኒስትር ኃይለማርያም ደሳለኝ እውቅና ሰጥተው ድርጅቱ በጥንቃቄ እንዲያዝ አድርገዋል። እንደው ጥሩነታቸውን መግለጽ እፈልጋለሁ። በፖሊሲ ደረጃ ጥናት ተደርጎ ይሄ ቤት ወደ አንድ ደረጃ ላይ እንዲደርስ ብለው በመሀል የመንግስት ለውጥ መጣና አሁን እንግዲህ መፍረድ አይቻልም። በዚህ ጊዜ አስደናቂ ነገር ከቬነስ ጋር ሴቶች አላቸው። እኔ የዘራሁት ነገር የትኛውም ቦታ ላይ ይበቅላል። የእህል ዘር፣ የእጽዋት ዘር በሙሉ እጠቀማለሁ። ማዕድን ላይ የሚሰሩ ሳይንቲስቶችም አሉና እንቁነሽ ሳይንስ ማህበረሰብ ድንቅ ልጆች አሉ ማዕድን ላይ የሚሰሩና እነሱን አግኝቻለሁ። ትንሽ ተስፋ አለኝ በማዕድኑ። እንደገና ደግሞ ጥሩ ዶክተሮች ግን ዶክተሬታቸውን በስነ ስርዓት ለመስራት ተቀባይነት አጥተው ከእውቀት በላይ እውቀት ይዘው ያሉ ሳይንቲስት ሴቶች አይቻለሁ። 1 2 3 ስብሰባዎች ከነሱ ተካፍያለሁ። አንድ ወቅት ላይ እዚህ ጉባኤ ጠርቻቸው ነበርና እዚህም ተሰብስበው ሄደዋል። እንቁነሽ የሳይንስ ማህበረሰብ የሴት ሳይንቲስቶች ማህበር ይባላል።
በማህበር ተደራጅተው አዲስ አበባ ዩኒቨርሲቲ ውስጥ ነው የሚያስተምሩት። መምህራኖች ናቸው፣ የጄኔቲክስ ሳይንቲስቶች ናቸው። አንዳንድ ጊዜ እንደዚህ ብልጭ ብሎ የሚጠፉ ሴቶች ቬነሲያኖች አሉ፣ ተቀባይነት አጥተው። እነሱ እንዳይጠፉም ጥንቃቄ ቢያደርግ መንግስት ጥሩ ነው። እኔን አይደለም እኔ አልጠፋም። እኔ ዘረደሸት ስለሆንኩኝ ብዙ አባት አለኝ፣ ኮሮ አባቶች አሉኝና ሳኮርፍም ሲከፋኝም ያው ከቢሾፍቱ ስንወጣ ያን ሁሉ ንብረት እየሰወጣ እዚህ መጥቼ ስሰራ ከኔ ጋር ተከትለው አባቶች መጥተው ሰርተዋል። እዚህ እንዳንወድቅ የሚያግዘን እንዳንበረከክ የሚያግዘን ከአምላክ ጋር አለ። እንቁነሽ ግን ያላቸው አይመስለኝም፣ ያሳዝናሉ። ብቻቸውን ነው ሴቶች ከዚህ አፋር ድረስ የሚሄዱት። እኔ አፋር ሲሄድ 5-6 አፋር ቤቱ ተነጥፎልኝ ነው የሚጠብቀኝ። እነሱ ግን ብቻቸውን ነው በረው ደርሰው የሚመጡትና መንግስት እነዚህ ልጆች ላይ እንደውም አደራ መለውስ እኔ ደረስኩበት በዳዲት ነው በብዛት። ግን ዕፀ ሕይወት የሚሏት ዕፀ ሕይወት ብዙ አይነት ናቸው። እኛ ለምሳሌ ዕፀ ሕይወት ፈልጉ ተብለን ወደ በረሃ ስንላክ ቀን አትታይም፣ በፍጹም ከቅጠሎች ልትለያት አትችልም። እና ማታ እንጠብቃለን፣ ታበራለች ያቺ እጽዋት። አሁን ውሻ አይኑ እንደሚያበራ እንደዚህ ጅብ አይኑ እንደሚያበራ ታበራለች። ያን ሰዓት እኛ ጽሁፍ የተጻፈባት ድንጋይ እዛች ቦታ ላይ ወስደን እናስቀምጥና ጠዋት እዛቸው አድረን ያቺ ድንጋይ የተቀመጠችበት ትጠፋባለች። ስንቆፍራት እንደ ሰው እግር ያላት ጂንሲንግ ተቀል ጂንሲንግ የሚሉት እነዚህ ቻይናዎቹ እንደሱ እንደ እግር ያላት ሆድ ያላት እንደዚህ ስር እጅ ያላት ስር ነው የምትወጣው። ያቺ ስር ዕፀ ተሐድሶ ብለው ሊቃውንቶቹ ብርሃን ያየሁት እሱን ነው ልለው ነው። በቃ ማታ ታበራለች። እዛች ቦታ ላይ ስታስቀምጣት እጽዋቷን ታገኛታለህ። ገቢር ናት። ዕፀ ተሐድሶ ከብዙ ይቀመማል፣ ግን እሷ ገቢር ናት። አሁን ሰው ብዙ አይነት ይለኛል እንዳልኩ ድንጋይ የሚያቀልጠውን ማዕድን እኔ ከአንድ አባት ቦታውንም አይቻለሁ፣ ወስዳለሁ፣ መጠቀማለሁ። እሱን ላሳየህ እችላለሁ። ለምሳሌ ዕፀ ሰለሞን የምለውን ባለፈው እዛ ደብረ ዘይት ሄዳችሁ ጊዜ ቆርጫ አሳይቻቸዋለሁ። እዚህም ግቢ አለ። በበረሃው በፀሐዩ ጊዜ ይሄ እጽዋት አይደርቅም። ለሰለሞን መድኃኒት የተሰጠው እና ከበረሃ አምጥተው ነው ሽማግሌዎቹ የተከሉት። እኔም እዚህ አምጥቼ ተክየዋለሁ። ጣዕም አለው፣ መፋቂያው ይጠቅማል። ለፕሮስቴት ካንሰር ነው የምንጠቀምበት። እንደው ፕሮስቴታቸው አብጦ ፍሉዱ ከፍ ላለ እንዳይወልዱ ለሚሆኑ ሰዎች እንዲወልዱ የሚያደርግ በሽታውን የሚከላከል ማለት ነው፣ ግላንዱ እንዳያብጥ። ያንን እንደነዚህ አይነት እጽዋቶች አስተምረውናል። ሰዎቹም ሽማግሌዎቹም ኃላፊነታቸውን ተወጥተዋል። አሁን ለምሳሌ ውሃ ሚጣቃ ማኔልን ስታስብ አንጀት ላይ ቁስል ሲኖር ሲደማ ሄዳችሁ ከሚጣቃ አምጡና አጠጡ እንባላለን። ማዕድኑ ምን እንደሆነ አናውቅም። ሲጠጣ ያቃጥለውና ያ የተቀደደ ቦታ ደም የሚደማ ቦታ ለወደፊቱም እንደዚህ አይነት ነገር ካጋጠመ ማንም ሰው ቢጠቀም ደስ ይለኛል። ለምሳሌ ደም ሲደማ ውሃ ላይ ወንፊት ላይ ውሃ ማፍሰስ ነው። ደም ከላይ እየጨመርክለት ነው እንጂ መኖር አይችልም። ያችን ጸበል ስታጠጣው ሌላ ጸበል ብታመጣለት አይሆንም። ግን ያንን ወዲያው ቀርታ አምጥተህ ካጠጣኸው ድብን ይልና ቁስሉ ይደርቃል፣ መድማቱ ይቆማል። ምን አለው? ማዕድን ነው እዛ ውስጥ ያለው፣ ያ ቦታው ነው። እንግዲህ አሁን ውሃን እንግዲህ በዚህ መልኩ ስታየው ድንቅ ነገር ሰርቶ ታያለህ። እኔ በጣም እየደማ ይሞታል የተባለ ሰው ሰተን ድኖ እናያለን። ያ የእግዚአብሔር ተአምሩ እዛ ቦታ ላይ የተፈጠረው ፍጥረት ጥሩ ነው። ማዕድናት እንዳልኩ አንዲት ሴት በጣም የምትገርም ሴት እዚህ ውስጥ ጥርስ ወጥቶ ምግብ መብላት አትችልም። ውሃ ብቻ ነው የምትጠጣው፣ ፈሳሽ ነገር ነው የምትወስደው። ልጥረገው ብዬ በአንድ ማዕድን በጥጥ ላይ አድርጌ ትንሽ ውሃ አድርጌ ስነካው ጥርሱ ወለቀ። ስንት ሐኪም ነርቫ ላይ ነው ተብሎ እንትን ትሞታለች። ያ ሲነቀል ከደማም ደሞ አይቆምም፣ ቀጭን ነው ደሞ የተባለው። ደምም አልደማም አከምኩ ማለት አይደለም። ይሄ ያ ማዕድን ምንድነው ያለው? ያንን ደምስ እንዴት አቆሙ? እንዴት ተስነቀለው? እሱ አሁን ለምርምር መቅረብ አለበት። ማዕድን ነው ይሄም
ለየት ይላል። የኢትዮጵያ ማዕድናት ብዙ አይነት አሉ። ለቁስል የምንጠቀማቸው ግር እንዳይቆረጥ አሁን ለምሳሌ ጋንግሪን ሲኖር የምንጠቀመው መድኃኒት አለ። አንድ ቦታ ላይ እንዲቆም ቁስሉ ዙሪያውን እንነካና ያችን ማዕድኗን እናደርጋለን። ከዚህ ወደ ያለው ተበላሽ ነው፣ ከዚህ ወደ ላይ እንዳያልፍ የምንጠቀመው ማዕድን አለ። ግን ማዕድኖቹ ብዙ ናቸው። እሸት ኢንስቲትዩት ዩኒቨርሲቲውን ነበር 500 አዳሪ ተማሪ ነበር ለመክፈት የጀመረው። ፕላን አድርገን በጋዜጣ ሁሉ ወጥቶ መሬቱን ስለተከለከልን ነው እንጂ የሚረዱንም ነበሩ ኢትዮጵያውያኖች በዚህ ጉዳይ ላይ በእጽዋቱ። ከዛ በተረፈ ስነ ፈለጉና ስነ ምህዳሩ ላይ በእርሻ ደረጃ ያው የኢትዮጵያ ጄኔቲክስ ሳይንቲስቶች ይረዱን ነበር። እኛም ዘር እናቀብል ነበር። አሁንም አብሬ መሰራቸው አሉ ፕሮፌሰሮች ሳይንቲስቶች በዘር ላይ። እንደ አገር በዩኒቨርሲቲ ደረጃ ቢቋቋም እንደፈለገ ነው የሚጨፈልቀን። ስለዚህ አንጠቃም፣ እኛ ጭፍለቃውን አንችለው። ግን እኛ እንደ አንድ ሚኒስቴር መስሪያ ቤት ተዋቅሮ ከዜሮ ጀምሮ ወደ ትምህርት ዓለሙ ቢገባ ይሄ እውቀት ለብቻው ስፔሻላይዝድ የሚደረግበት ነገር ቢኖር ጥሩ ነው። ዓለም እኮ ግዕዙን እያጠና ነው። ከግዕዝ የበለጠው ነገር ደግሞ ጠልሰሙ አለ። ግዕዙ ለብቻው ነው፣ ጠልሰሙ ደግሞ ለብቻው ነው። በግዕዝ አትተረጉሙም፣ በራስ ቋንቋ ነው፣ በፈለከው ቋንቋ ተተረጉመዋል። ኮድ ነው እና ደም ምርመራ፣ ሽንት ምርመራ፣ ሰገራ ምርመራ የማይባልበት የማትቆረጥበት የማትፈለጥበት የሕክምና ስርዓት አላት ኢትዮጵያ። እሱ ወደ ምርምር ቢገባ ደስ ይለኛል ቢሆን። እኔም ያንን ቤት ልጅነቴን የበላ ቤት ስቸው እስከ መውጣትና ሀዘን ውስጥ እስከ መግባት ያደረሰኝ ይሄ ባለመሆኑ እንጂ ለኔ ግማሽ እንጀራ ጠፍቶ አይደለም። ከዛ ውጪ የኢትዮጵያ ሕዝብ ሊያውቀው የሚገባ ውጭ ሀገር አይደለም ሀብት ያለው ተለምኖም አይኖርም። እስከ መቼ? እስኪ ራሳችንን ፈልግ፣ ራሳችን ውስጥ ያለውን እኔ መድኃኒቱም እኮ ለምርምር ቢወጣ ገንዘብ ነው። ማዕድኑም ለምርምር ቢወጣ ገንዘብ ነው። መንግስታቶቻችንም ህዝቦቻችንም ልመና ለመዱና ትንሽ ተቸገርን። ለምሳሌ ከአፄ ኃይለ ሥላሴ ጀምረህ እንግዲህ እኔ የደረስኩባቸው እሳቸው ናቸው። ደርግም ጋር ስትመጣ ያሁንም ጋር ስትመጣ ሁሉም በብድርና በልመና ናቸው ያሉትና እንደ ሱስ ሆኖባቸዋል። በቃ ያንን ሱሳቸው መቼ ነው የሚተውት? መቼ ነው ወደ ሀገራቸው መለስ ብለው የሚያዩት? ምን አለ እኔ ልቅር፣ ሌላውም እኮ ግብርና ውስጥ ምን አለ? አሁን በበሬ የሚያርሰው ገበሬ ይበልጣል አሁን ከነሱ ሳይንስ። ምክንያቱም የገበሬው ዘር ከውጭ ሀገር ይምጣልኝ አይልም። አሁን ከውጭ ሀገር እያመጡ እያበላሹት ነው። ይሄ ሁሉ ነገር እንስሳቶች እየተበላሹ ነው፣ እጽዋቶች እየተበላሹ ነው። በአገሪቷ ውስጥ 70% 80% ቆሻሻ አትክልት ነው የሚተከለው። ካንሰሩም ሆነ ብለድ ፕሬሸሩም ስኳሩም የሚመጣው እኛው ራሳችን ባለመፈለጋችን ነውና ህዝብ እንደራሱ ቢኖር እንደ ቤቱ፣ መንግስትም ወደ ምሁራኑ በግድ ዶክተሮቹን መፈለግ የለበትም። ወደ ማከስ የምታክመውንም ማየት አለበት። አዋላጅቷን ብትሆን እኮ አሁን እኮ እነሱ መድኃኒት የላቸውም፣ እኛ ጋር ነው የሚመጡት። በጣም ይገርማል። ያውም ዘግተናል። እና እነኚህ መድኃኒቶች ለምርምር ማቅረብ አያስፈልግም። እንደውም አንዱን መድኃኒት በውል ተፈራርመን የያዝነው መድኃኒት ፕሮፌሰሩን ዘንድሮ ነው የሞተው። ስላሴ ቀበር ከአሜሪካን ሀገር ለዚህ ለምርምር የመጣው ሰው ተስፋ መቁረጥ እና አሁንም አላረፈደም። ከመለመን ያለውን ፈልጎ አጣፍጦ መብላት። አሳዛኝ ነገር ያለው በአገሬ ላይ የስብሰባው ብዛት አገርን አያኖርም። ሴት ባለስልጣኖች መብዛታቸው ጥሩ ሆኖ ሳለ ምን እየሰሩ ነው? በኢተያ ዘመን እንደነበረው እየነገዱ ነው። በኢተያ ዘመን እንደነበረው አገር እየገዙ ነው። እውነት እስኪ ሌላ ኢተያ እንፍጠር፣ ሌላ ኢቲኤል እንፍጠር። ኢቲኤልን በምናባችን እናምጣና ወደ ተግባር እንቀይረው።